ሁለተኛ ሳሙኤል ምዕራፍ 3 የእግዚአብሔር ቃል እንዲህ ይላል ቁጥር 1 በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ ይላል። ተቀመጡ። ከዳዊት በፊት በእስራኤል ላይ የመጀመሪያ ንጉስ ማን ነበር? ሳኦል። ሳኦል ለምን ተመረጠ? ለምን ተቀባ? ለምን ንጉስ ሆነ ሲባል ህዝበ እስራኤል ወደ እግዚአብሔር አንድ ጥያቄ ያስነሱ። ተመሳሳይ ምን የሚል ነው? በፊታችን የሚሄድ ንጉስ ይነሳልን። እስኪ ነቃርገውና ሁል ጊዜ በለው እስኪ ካንተ ሐሳብ በላይ የእግዚአብሔር ሐሳብ፣ ካንተ ፈቃድ በላይ የሰማይ ፈቃድ ይበልጣል። ብዙ ሰዎች በሐሳባቸው በፍቃዳቸው መጓዝ ይፈልጋሉ። ነገር ግን እግዚአብሔር አምላኬ እኔም ኢየሱ ህዝብ ነኝ የሚል ሰው ግን በእግዚአብሔር እረኝነት ውስጥ ለመኖር መፍቀድ አለበት። እግዚአብሔር ህዝቡን በሙሴ አማካኝነት ከግብፅ አወጣ። በኢያሱ ወደ ከነዓን አስገባቸው። እግዚአብሔር ቀን በደመና አምድ በእሳት አምድ እየመራ ምንም ሳይጎልባቸው እግዚአብሔር በዙሪያቸው ካሉ ክፉዎች እየጠበቀ እየመራቸው ባለበት ሰዓት ላይ ንጉስ ይንገስልናሉ። ሁልጊዜ የሚያዋጣን በእግዚአብሔር ሐሳብ ውስጥ መሆን ነው። አሜን ነው ወይ? የኛ ሐሳብ አይዋጣንም። ሐሳብሽ አይዋጣሽም። ፈቃድ አይዋጣም። ፈቃዱ ይበልጥብሃል። የሱ ፈቃድ ይበልጥባችኋል። የሱ ሐሳብ ይበልጥባችኋል። እግዚአብሔር በነብዩ ሳሙኤል አማካኝነት በፊታቸው የሚሄድን ንጉስ ሳኦልን ቀባላቸው። ግን የጌታ ግን ፈቃድ አልነበረም። ሳኦል ሲጀምር በመልካም በጥሩ መንፈስ ጀመረ። ነገር ግን በመጥፎ አበላሸ። የሳኦል ፍጻሜ በጣም ያሳዝናል። እግዚአብሔር በመልካም አስጀምሮ በመልካም ያስጨርሳችሁ። ትልቅ ስኬት ማለት መጀመር ሳይሆን መጨረስ ነው። በክብር መጨረስ፣ በመልካም መጨረስ፣ በመልካም ዝና መጨረስ፣ በመልካም ቅባት መጨረስ፣ በመልካም መንፈስ መጨረስ። ይሁንላችሁ በኢየሱስ ስም። ይሁን በኢየሱስ ስም። ይሁንላችሁ በኢየሱስ ስም። ይሁን በኢየሱስ ስም። ሳኦል የህይወቱ መጨረሻ ወይም ደግሞ ጠቅላላ ሳኦል 40 ዓመት ነው የመራው። የመጀመሪያዎቹ 2 ዓመት በመልካም መንፈስ መርቷል። ጠቅላላው አብዛኛው 38 ዓመት ሙሉ ዊዛውት ጋድ ከእግዚአብሔር ውጪ የሆነ በራሱ ፈቃድ ነው የጨረሰው። በዚህ ጊዜ ላይ ግን እግዚአብሔር አንድን ሰው በምድረ በዳ ተመለከተ። ቤተ መንግስት ሳኦል እያለ ግን እግዚአብሔር ግን ምድረ በዳ ላይ ዳዊትን አየ። የሚዘምር ሰው አየ። ከልቡ የሚናፍቀውን ሰው አየ። እግዚአብሔር አረ ኢየሱስ ጌታ ነው። ስነካርከውና ሁል ጊዜ በለው እስኪ እግዚአብሔር መልስ ያለው ለጭወትህ ሳይሆን ለረሃብህ ነው። ለረሃብህ ነው። ለረሃብህ ነው። ለረሃብህ ዳዊት በምድረ በዳ በጎች እየጠበቀ ባለበት ሰዓት ዳዊት ያንን በገና ክራር ይዞ ይጫወታል፣ ይዘምራል። እንጨትና ውሃ በሌለበት ይላል። አሜን ነው። ኃይልና ክብርን እፈልጋለሁ ይላል ይህ ሰው። እግዚአብሔር ከማንን አየ? ዳዊትን አየ። እግዚአብሔር የምቀባው ሰው አለ። እስከ መቼ ለሳኦል ታለቅሳለህ? ሂድና ቀባልኝ አለው። በዚህ ቤት አንድ የሚቀባ ጀግና አለ። አሜን ነው ወይ?
እስጩን ተረኛው ሰው ብለህ ስባክህ። ተረኛው ሰው እኔ ነኝ። የምቀባው እኔ ነኝ። የምሾመው እኔ ነኝ። የምነሳው እኔ ነኝ። አረ ኢየሱስ ጌታ ነው። ሄይ አየ እግዚአብሔር ሰው ያላየውን ሰማይ ያየው። ነገስታት ያላዩትን እግዚአብሔር ግን አየው። አየው እግዚአብሔር በወንድሞቹ ፊት ዳዊትን ቀባው። ዳዊት ከተቀባ በኋላ አሁንም ወደ ጫካ ሄደ። በግ ጥበቃ ሄደ። አንዳንድ ተቀብተ ወደማይሆን መንገድ ሄዳለህ። ያ መንገዱ ነው። ግን ደግሞ የመውጣት ታይም አለ። የመውጣት ጊዜ አለ። በመጽሐፍ ላይ 3 ነገሮች አሉ። መጀመሪያ የመቀባት ምዕራፍ አለ። ከዚያስ የመሰራት ምዕራፍ አለ። ከዚያስ የመውጣት ምዕራፍ አለ። ከዚህ በኋላ ላይ አንድ ቀን አባቱ ላከው። ወንድሞችን ሲቸካር ገና ነው። ወደ ምድረ ወደ ጦርነት ቦታ ሲሄድ አንድ ጎልያድ የሚባል ሰው ይፎክርባቸዋል። በነገራችን ላይ አንዳንድ ችግሮቻቸው ለእናንተ የመውጫ መንገድ ይሆኑላችኋል። እንዲሁም አንዳንድ ደግሞ ችግሮቻቸው ሌላ ችግር ያመጣባችኋል። ዳዊት ነገጥመዋለሁ መተዋለሁ አለ። በአንድ ጠጠር ጎልያድን ገለበጠው። በዚህ ጊዜ ነው እንግዲህ የሳኦል ቅንዓት የጀመረው። ለምን ከተባለ እነዚያ ሰዎች አሉ አስጨፋሪዎች። ዳዊት እልፍ ገደለ። ሳኦል ስንት? እውነት ነው። ይዛቅር ሺህ ገድሏል እንዳይደብረው ብለው ዝም ብለው ቀባ ያደረጉት። ሳኦል ሺህ ሲባል ሳኦል ሰማና ተበሳጨ። ለኔ ንጉሥ ሆኜ 1000 ብቻ ለዛኛው እልፍ ለበግ ጠባቂ እልፍ አይሆንም አለ። ተበሳጨ። እናንተ በዚህ ጊዜ ላይ ልጁ ሚልኮልን ምክንያት ለማድረግ እሱን ለማግኘት አጋባውና ከዚያ በኋላ ለመግደል ተማማለ ሳኦል። ራችን ላይ የቅንዓት መንፈስ በጣም አደገኛ በሽታ ነው። ቅንዓት ነፍስ ወደ ማጥፋት ያመጣል። ቅንዓት አደገኛ የሰይጣን ፍላጻ ነው። ቀና ተበሳጨ። ለበርካታ ጊዜ ዳዊትን ከግድግዳ ጋር ለማጣበቅ ጦር ይወረውራል። እግዚአብሔር ግን ጣልቃ የገባ ነፃ ያወጣው ነበር ዳዊትን። ዳዊት ሕይወቱ የመከራ የችግር የጭንቅ የሰቆቃ ጊዜ ሆነ ለዳዊት። ዳዊት ለብዙ ዓመታት በዋሻ በገደል በጫካ ኖረ። ቅባት እያለው ጥሪ እያለው የተቀባ ሰው እኮ ነው። አዎ፣ ግን በጫካ ውስጥ የሚገለው ስላለ የሳኦል ፕሮግራም የሳኦል ሚሽን ዳዊትን ማጥፋት ሆነ። ከሆነ ዓመታት በኋላ የሳኦል ፕሮግራም ከእግዚአብሔር ዘንድ ሕዝብን እንዲመራ ሲፈለግ የሳኦል ግን ፕሮግራም ዳዊትን ለማጥፋት ሆነ። የምትቀባው የምትሾመው ለጥፋት ከሆነ ምን ያደርግልሃል? የሆነ ዋሻ ውስጥ ሳኦልና ዳዊት ተገናኙ። ምዕራፍ 24 ላይ ከዳዊት ጋር የነበሩ ሰዎች እግዚአብሔር ጠላትን አሳልፎ ሰጥቶ ይደልወሉት ክደለው እግዚአብሔር ሰዓት ያንተ ሰዓት ነው። ዳዊት ግን እንደዚህ አለ፣ ነው እግዚአብሔር በቀባው ላይ እጅን አልጭንም። ከዚያ ለምልክት ዘንድ ሳኦል ተኝቶ ባለ ሰዓት ዳዊት የሳኦልን መጎናጸፊያ ጫፏን ቀዶ ሄደ። ሳኦል ከዋሻ ወጣ፣ ዳዊትም ከዋሻ ወጣ። ከዚያ ዳዊት እንደዚህ አለው፣ ሳኦል ሳኦል ሆይ አለው። እንዲህም ሆነ ዳዊት ይህን ቃል ለሳኦል መናገር በጀመረ ጊዜ ሳኦል ልጄ ሆይ ዳዊት
ይህ ድምፅህ ነውን አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትን አለው እኔ ክፉ በመለስኩልህ ፋንታ በጎ መልሰልኛልና አንተ ከኔ ይልቅ ጻድቅ ነህ። በምን ፋንታ አለ? በክፉ ፋንታ ምን መልካም። አሜን ነው ወይ? በጎ። እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም ያደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን። አሜን ነው ወይ? እስኪ ጮኹና መቀባቴን በል እስኪ። በእርግጥ ጠላቶቼ ያውቃሉ፣ በእርግጥ መቀባቴን ጊዜ እንደሆነ ጠላቶቼ ያውቃሉ። ዳዊት እንደተቀባ ሳኦል በጣም ያምናል። እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልን መንግስት በእጅ እንድትጸና እናውቃለዋል። አሁን እንግዲህ ከኔ በኋላ ዘሬን እንዳትቆርጥ ከአባቴም ቤት ስሜን እንዳታጠፋው በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ፣ ዳዊትና ሰዎችም ወደ አምባው ወጡ ይላል። የዳዊት ህይወት በጣም ይገርመኛል። ዳዊት ጠላቱን የሚበቀል አልነበረም። እኔ ዛሬ ላለው እኛ ኢትዮጵያውያኖች እንደ ዳዊት ቅን ልብ መልካም ልብ ቢኖረን ኖሮ እስከ ዛሬ የት በደረስን። መጽሐፍ ምንድን ያለው? ጠላቶቻችሁን በሉ አለ ውደዱ። የሚጠላህን የምትወድ ከሆነ የእግዚአብሔር ፈቃድ በአንተ ሕይወት ተፈጽሟል። ዳዊት የሚገርም መልካም ቅን ይቅር ባይ ልብ ነበረው። እንደዚያ ዳዊት እግዚአብሔር ይበቀልኛል አለ። ማይበቀልኛል እኔ አልበቀልም አለ። ዮሴፍም ልክ ምዕራፍ 50 ላይ ያዕቆብ ልክ በሞተ ጊዜ 10 ወንድሞቹ ደነገጡ። ወይኔ በቃ ነው ያዕቆብ ሞቷል፣ በቃ ዮሴፍ ሊበቀለን ነው። ወይኔ ባሉበት ሰዓት ላይ ዮሴፍ ጠራቸው። ነፃ ሆኑ፣ አትጨነቁ፣ እኔ እናንተ አልበቀላችሁም አለው። አሜን ነው ወይ? እናንተ ለክፉ አደረጋችሁ፣ እግዚአብሔር ግን ይሄን ቀን አይቶ ለመልካም። አሜን ነው ወይ? አሜን ነው ወይ? ስነካደገውና ስኬትን በለው እስኪ። የስኬትን ቀን የመልካምን ቀን ለመበቀል አታድርገው። የስኬትን ቀን የመልካምን ቀን የንግስናን ቀን በፍጹም የመበቀያ መንገድ አታድርገው። ብዙ ጊዜ ካያችሁ የቅድሟን ቃል ስናነሳት እሷ ብቻ ነው የምንጨርሳት። ኖ ከዚያ በፊት ዳዊት ያለፈበት መንገድ አለ። ለብዙ ዓመት ጦርነት ሆነ፣ የዳዊት ቤት የበረታ የሳኦል የደከመ። ለምን እንደዛ ሆነ? ከኋላ የሆነ ምዕራፍ አለ። ከኋላ ዳዊት የሆነ መልካም ህይወት አለው፣ የክርስቶስ ህይወት አለው። አሜን ነው ወይ? ሃሌሉያ። የክርስቶስ ልብ ምንድን ነው? ይቅር ማለት። የክርስቶስ ልብ ማለት ነው አለመበቀል። አላችኋል ኢየሱስ በጦር ሲወጉት ቆይ እናንተ ቆይ ነገ እነሳለሁ ቆይ አላላቸው። አሜን ነው ወይ? እየወጉት ማለት አባት ሆይ ይሄን ክፉ ነገራቸውን አትውጠርባቸው አለ። እዚህ ጉባኤ እግዚአብሔር አምላክ ቀብቶ የሚያስነሳው ሰው አለ። ቀብቶ የሚያስነሳው ሰው አለ። ቀብቶ የሚሾመው ሰው አለ። ለሀገር ቀብቶ የሚያስነሳው ሰው አለ። ለአበሻው፣ ለጥቁሩ፣ ለነጩ እግዚአብሔር ቀብቶ የሚያስነሳው ሰው አለ። ኧረ ኢየሱስ ጌታ ነው። እግዚአብሔር ሁልጊዜ ከቅኖች ጋር ቅን ሆኖ ይገኛል። እግዚአብሔር ሁልጊዜ ከንጹህ ጋር ንጹህ ሆኖ ይገኛል። ከጠማማ ጋር ጠማማ ይላል። የሳኦልን ፍጻሜ ያበላሸው የራሱ መንገድ ነው። የሳኦልን መንገድ ያበላሸው የሱን ፍጻሜ ያበላሸው ራሱ የሄደበት ሮንግ ዌይ ነው። ዳዊት ግን ሁልጊዜ ከእግዚአብሔር ጋር ነበረ።
ይህን ቃል ቆመን ነውና ቆሙ ሁላችሁ ራካማሼ አውጅባችኋለሁ። አውጅባችሁ እጅ ነሳ። ሃሌሉያ ወካዳላ ባጃኒያ መውሳካታያ እስጩና ከዚህ በኋላ እስኪ የጠላቶቼ የሟርተኞች ቤት እየደከመ ይሄዳል። የእኔ ቤት ግን ከዚህ በኋላ በኢየሱስ ስም እየበረታ እየደመቀ እያሸነፈ እየገዛ ይሄዳል። ከዚህ በኋላ ለብዙ ዓመታት በወጣሁበት በገባሁበት ሕይወቴን ለማጥፋት ጉዜን ለማጥፋት ያሰብ ሁሉ የጠላቶቼ ቤት እየደከመ ይሄዳል። የእኔ ቤት ግን እየበረታ ይሄዳል። ራእዬ፣ አገልግሎቴ፣ ቢዝነሴ፣ ትዳሬ፣ ፋይናንሴ በኢየሱስ ስም ከዚህ በኋላ እየበረታ 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 ይሄዳል ይሄዳል ይሄዳል። ሃሌሉያ! ጨብጨባ ያለው እልልታ ያለው ኢየሱስ ሃሌሉያ! ሻላባራካታላባስ